ዳኒሻ ይማችክ የምሬ ነው የምላችሁ። እንደ ዛሬ ስቄ ያላቅም የዳኒ አክት ወዮ 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 ሙልጭ ነው ያደረገ እኮ በአንዴ እንዴት እንደሚያየት ሩታ ልክ ከዚህ በፊት ሩታና አብርሽ ላይ እንዳደረገ ዛሬ ሄርሜላ ላይ በአንዴ ነው የተቀየረ ማለት ነው። እየታባቱ አገኛት እኔ እንደተረዳው ማለት ነው። ቤተሰብ ሩታና ዳኒ ተነጋግሮ ነው ሁለቱም አብርሽና ሄርሜላን ለማለያየት የመጡ ይመስለኛል። እኔ እንደዛ ነው የተረዳው። ጋይስ የዛሬ ጉድ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ነገሩ አሁን የተጀመረ አሁን ነው ጉዱ፣ አሁን ነው ጉዱ ቤተሰብ። ድራማው አሁን ነው እንግዲህ ዳኒ አብረሽኔ ግራ ተጋባው። በህይወቴ ላይ በጣም ብዙ ፈተና እያየው ነው። ይሄ ሁሉ ያንተ ስራ እኮ ነው አብረሽ ማለት ነው። እኔ ብዙ ፈተና አየው በህይወቴ ላይ። ለምንድን ነው ይሄ ሁሉ ፈተና እኔ ላይ የሚመጣው? በአንተ ድርጊት እኮ ነው አብረሽ፣ ያንተ ድርጊት ነው ይሄ ሁሉ ነገር ማለት ነው። እቺ ውሽምት የምትባለው የፍቅር ነቀስ የትዳር በታኝ ናት። ዳኒ አገኛት። ዳኒ እስኪ ወደ ራሴ ውሰዳችን ልጅ ማለት ነው። አስጠላችን፣ ዘጋችን። የሰውን ባል ካልወደድኩ፣ የሰውን ባል ካላገቦ፣ የሰውን ባል ራሴን ካላደረግኩ፣ እኔ ደስተኛ ካላደረግኩ በቃ ጎንበስ ቀና እያለች ነው። እና ዳኒ እየተባቱ ኬቱም ፈጣጥሮ ይሄው ጉድ ሰራ ጋይስ። አብርሽና ሄርሜላን ለመለያየት ነው ብዬ ነው የተረዳው ማለት ነው። ሄርሜላ ተጨንቃለች። ቆንጆ ነሽ፣ ኮስተር ስትይ ታምራለሽ፣ እንዴት ትክደኛለሽ? ኤርሚዬ ሄርሚ ነው ምላት። ኤርሚ አትበለኝ፣ እኔ ሄርሜላ ነው ስሜ፣ ኤርሚ አትበለኝ። ስለዚህ ለምን ትክደኛለሽ? እንደምትሄጂ የትኛ ሀገር እንደምትሄጂ እኔ ነገርሽኝ እኮ ለምንድን ነው እንዳልነገርሽ የምትሆኚ? እውነቱን ተናገሪ በማለት እንግዲህ ሄርሜላን አስጨነቄ። ሄርሜላና አብርሽ ለማጣላት ማለት ነው። ተጣሉ እኮ ዛሬ ራሱ ተጣሉ። እርግጠኛ ነኝ ሩታና ዳኒ ናቸው ይሄን ነገር ተመካክሮ ይሄን ነገር የፈጠሩ ብዬ አስባለሁ። እውነት ለመናገር ማለት ነው። ሄርሜላና አብርሽን ለመለያየት ነው የፈጠሩ ነገር ነው ብዬ ያሰብኩ አሁን ላይ ሲያስብ ማለት ነው። እና አብርሽ ደግሞ በቀደም ደግሞ ከሩታ ጋር አልነበርክም፣ አሁን እንዴት ነው ወደ ሄርሜላ የተገለበጥክ? ቆይ አንተ ሁሉም ሴቶች ያምሯቸዋል ወይ? ሁሉም ሴት ነው እንዴ አንተ የምትፈልገው? ከዚህ በፊትም ብዙ ነገር በእኔና በሩታ ላይም አድርገሃል። አሁን ማለሳ ሄርሜላ ላይ መጣ። ቆይ እኔ ጋር የሚመጡ ሴቶች ነው አንተ ምታይበ? ለምንድን ነው የራስህ ህይወት ማትጀምሩ? በማለት አብርሽ ተናደዋል። እንግዲህ ሄርሜላና አብርሽ በማላቸው ግጭት ተፈጥሯል። በሁለቱ መሀል ግጭት ተፈጥሯል። ለምንድን ነው ዳኒን ያቀፍሽው? የሆነ ነገር ስላላቸው ነው በዚህ ልክ እሱን ያቀፍሽው። ለምን ያቀፍሽው ምናምን እያላት ነበረ ሄርሜላ። እሱ ውሸት ነው፣ አውቆ ነው፣ ነገሮቹን ፈጣጥሮ ነው እንጂ እኔና ዳኒ ምንም ነገር አልተጻጻፍንም። አውቆ ነው እኔና አንተን ለመለያየት ነው፣ ወይን ከሩታ ጋር ተነጋግሮ ነው ይህን ነገር ያደረጉብን እንጂ እውነት እኔ አላደረግኩም። የውሸት ቴሌግራምም ይሄ አይደለም፣ ውሸቱ ነው፣ የሆነ ኮፕ አድርጎ ነው የመጣብን በማለት እንግዲህ ኤርሚ ለአብርሽ ትናገራለች። ዳኒ ደግሞ አንቺ ለምንድን ነው የምትክጂ? አንቺ ነሽ የጻፍሽልኝ፣ ሌላ ኤርሚ የለሽም፣ አንቺ ራስሽ ነው በማለት ኤርሚ ደግሞ ወይም በስህተት የኔ ቴሌግራም ሰው ተጠቅሞ ይሆናል፣ እኔ አልጻፍኩለ፣ እንዴት ትክደኛለሽ? ቴሌግራምሽ የራስሽ ነው ምናምን በማለት እንግዲህ ከባድ ነው። ዳኒ ከባድ ሰው ነው፣ ማንም አይችልም። ቤተሰብ አሁን ድራማ አሁን ነው። ሩታና አብርሽ አንድ ላይ ይሆናሉ ብዬ አስባለሁ። ሄርሜላ ደግሞ ከዳኒ ጋር ትቀጥላለች ብዬ አስባለሁ። እንደዛ ነው። ይሄ ሁሉ እንደዚህ ነገር እያደረገ ዳኒና ሩታ ናቸው ብዬ ነው የማስበው። ውሽሚት እኮ በጣም ከባድ ሴት ናት፣ ከባድ ሴት ናት። የሰውን ትዳር ለመበተን በዚህ ልክ ሰው ጎንበስ ቀና የሚል የሰውን ባል የምትመኘው እሷን አየው። ዳኒ ውሰዳለን፣ ወደ ራሴ ውሰዳ፣ አንድ ላይ እንደስሩ። አሁን ነው ድራማ ደስ የሚለው። እናንተ የዳኒ አክት ምናምን የእውነት እንዴት እንደሚሆነው ዳኒ ታምራለሽ፣
ኮስተር ስትይ ታምራለሽ እና ሌላ ሀገር ይዤት ሊሄድልሽ የፈለግሽውን ቦታ ወስድሻለሁ እሺ በይኝ ምናምን በማለት እንግዲህ ሄርሜላን አስጨንቋታል። አብርሽ ግራ ተጋብቷል። እንዴት እንደዚህ ነገር በእኔ መሀል ላይ ለምን ይሄ ነገር ተፈጠረ? ቆይ እኔ ምንድን ነው ምን አጠፍቼ ነው በዚህ ልክ በህይወቴ ላይ ሁሉም ሰው እንደዚህ ነገር የሚያደርገኝ? ለምን በዚህ ልክ ዝዋይ ሂጄ ፈታ ዘና እንዳልል አደረገችኝ ሩታ መልሳ መጣችን። ደግሞ ከዳኒ ጋር ሄርሜላ እንደምትጻጻፍ ዳኒ ሙሉ እንግዲህ ማለት ምስጢር አወጥቶ እንግዲህ ለአብርሽ የተጻጻፉ ኤርምና ዳኒ የተጻጻፉ ለአብርሽ ላክ። እንግዲህ ይሄ ነገር የተደረገበት ምክንያት ዳኒና ሩታ ተነጋግሮ አብርሽና ሄርሜላን ለማጣላት ነው ብዬ ነው ያሰብኩ። እንግዲህ ሄርሜሊ የበቃ አንቺ ከዳኒ ጋር ቀጢ፣ ድራማ ይቀጥላል። የነገ እሳት ነው ብዬ አስባለሁ። በዚህ ሁኔታው ጋይስ እንግዲህ ቻሉት። እኔ ደስ ብሎኛ ዳኒና ሄርሜላ አንድ ላይ ስለሚሆኑ ከኔ ጋር ትሆናለሽ፣ በቃ አብርሽን ተዩ፣ እኔ ሁሉም ነገር አድርግልሻለሁ በማለት ዳኒ አስጨንቋታል። አብርሽ ደግሞ እንዳትነካው በቅናት አብዷል ጋይስ። ዳኒ ሄርሜላ እንዳይነካት አብርሽ በቃ ተናደዋል። አትንካት፣ ታት እንደዛ መውራት ከፈለክ አውራት በማለት እንግዲህ ይኸው ሁለቱን አጣሉ ማለት ሁለቱም ሄርሜላና አብርሽ ተጣሉ። እስከ ዛሬ ሄርሜላ አውቃሽ ነው እያስመሰልሽ ነው ከኔ ጋር የሆንሽ፣ ለምን ትዋሽኛለሽ? ከዳኒ ጋር ምን አለሽ ንገሪኝ በማለት እሱ እኮ አውቆ ነው ውሸቱ ነው እኔ እናንተን ለማጣላት ነው በማለት እንግዲህ ለአብርሽ ትናገራለች። ዳኒ ደግሞ ያቅፋታል። ኧረ በስመ አብ! ዛሬ ጦርነት ጉድ ነው እናንተ። እንግዲህ ዝም ብላችሁ ተከታተሉ። እንግዲህ ድራማ ተጀምሯል ጋይስ። ሩታና አብርሽ በእርግጠኝነት አንድ ላይ እንደሚሆኑ እርግጠኛ ነኝ። እኔ እንደዛ ነው የተረዳው። ሩታና የዳኒ ስራ እና የሩታ ስራ ነው ብዬ አሰብኩ። ሲያስብ ማለት ነው። ዳኒ ተቀላችሁ ማንም አይችልም። እንግዲህ ከዚህ በፊትም በአብርሽና በሩታ ላይ እንዴት እንዳደረገ ተቀላችሁ እና አሁንም ግጭት ተፈጥሯል። እንግዲህ ሄርሜላና አብርሽን ለመለያየት ነው ብዬ ነው ያሰብኩ። አሁን ላይ ሳስብ ዳኒ ማለት ነው። እንግዲህ ከባድ ነው። ዳኒ ማንም አይችላትም። ሄርሜላ ይደክማታል። እኔ እንጃ እንዴት እንደምትቀጢ እንግዲህ አስቢ። ወይም ከዳኒ ጋር መሆን ነው መጨረሻሽ። ሜሪ ትመጣለች እንግዲህ አላቅም። የዛንድሮ ጉድ ነው ጋይስ። እና ሩታና አብርሽ ደግሞ አንድ ላይ እንደሚቀጥሉ እርግጠኛ ነኝ። አብርሽ ተስፋ ቆርጧል። አሁን ላይ ተስፋ ቆርጧል፣ ተናዷል። በህይወቴ ለምንድን ነው ይሄን ነገር ሁሉ የሚፈጠረብኝ? እኔ ምን አድርጌ ነው? በህይወቴ በጣም ብዙ ነገር ብዙ ቻሌንጅን እያየው ነው በማለት እንግዲህ በራሱ ላይ ተማረዋል ጋይስ። እንግዲህ ምንም ማድረግ አይቻልም። አብርሽ ይሄ ሁሉ ያንተ ስራ ነው፣ ያንተ ስራ ማለት ነው። ሩታ እንግዲህ ከዝዋይ ይዛ ወደ አዲስ አበባ አምጥታለች ማለት ነው። እንግዲህ ምንም ማድረግ አይቻልም። የሰው ልጅ መጨረሻው ይሄ ነው፣ አያምረው። ምክንያቱ የሰውን ባል የሚመኝ ሰው ይሄ ነው መጨረሻው ማለት ነው፣ ውርደት ነው። እና ሄርሜላ እንግዲህ ቻይ ዳኒ ማለት ነው። ቻይ ከሰው ህይወት እንደምትወጪ እርግጠኛ ነኝ። ሩታና አብርሽ ደግሞ አንድ ላይ እንደሚሆኑ እርግጠኛ ነኝ። ባለፈው ደግሞ ከሩታ ጋር ምን እያደረክ ነበረ? ብዙ ነገር ስታወራ አልነበረም? አሁን ደግሞ ሄርሜላ አማረች ወይ በማለት እንግዲህ አንዳንድ ኮሜንት ያየው ነበረ። ሩታና ዳኒ ተነጋግሮ ነው ይሄን ነገር እያደረጉ ያሉ። ሩታ ዳኒ የሩታ መከታ እየተባሉ በኮሜንት አንዳንድ ነገሮች እያየው ነው። እና ዳኒና ሄርሜላ እንግዲህ ጦርነት ውስጥ ገብተዋል ጋይስ። እንግዲህ መከተል ነው ድራማው።